የነጻነት ወርቅነህ እዚህ የተጀመረ ነገር ነበር በኢንተርቪው መልክ ተጀምሮ አንድ የጎፈንድሚ ማሰባሰቢያ ተጀምሯል አይደል? አዎ ቤተሰቦቹ እዚህ መጥተው ትንሽ ነገር አውርተው ነበር። በዛ መሰረት እንዳልከው ጎፈንድሚ ተከፍቷል። የነጽን ፋሚሊ ሰፖርት አድርጉ እያለን በዛም ግን መስጋናችንን ማቅረብ እንወዳለን። በጣም እውነት ነው። ኢትዮጵያ ውስጥም ከኢትዮጵያም ውጪ ላላችሁ መላው የኢትዮጵያ ሕዝብ በጣም ማመስገን እንፈልጋለን። አይተሻለ ረበረቡ በአንድ ቀን ውስጥ 30 ምናምን ሺህ ዶላር ተሰብስቦ ነበር። ይሄ ትልቅ ነገር ነው አይደለ? በጣም አሁን ነጽዬን ስናስበው ፈገግታ አለ፣ ጥሩ ስነ ምግባር አለ። ነጽዬ በጣም ለሰው ደራሽ ነውና የሰጠው ነው የተመለሰለት ያለው ብዬ ነው ማስበው እና እግዚአብሔር ይስጣችሁ እናመሰግናለን። የኛ የጥበብ ህይወት ሁሉ ጊዜም በሀገራችን ባለው ነባራዊ ሁኔታ እንደ ውጩ ዓለም አይደለም የምንወዳደረው። እኛ በሀገራችን ውስጥ ደግሞ ህዝብን ስናገለግል የራሳችን የሆነ ክፍያ ተመጣጣኝ ክፍያ አለን። ስለዚህ ለህይወት ያ ነገር ይበቃል አይበቃም የሚለውን ነገር ቤተሰብ ተጨምሮ በብዙ አይነት አካሄድ ውስጥ የምናየው ነውና እዚህም ቤተሰቡ ተገኝቶ ያንን ነገር ለህብረተሰቡ ስናስረዳ የነበረው ምንድነው ያሳለፈውን ውጣ ውረዶች ብዙ ነገሮችን አሳይተን እኛ አለናችሁ የሚል ደግሞ ህብረተሰብ ከፍተኛ መረባረብ አድርጎልናል እና በዚህ አጋጣሚ በውጭም በአገር ውስጥም የምትኖሩ ኢትዮጵያዎች ላሳያችሁት የጥበብ ፍቅር ለጥበበኛው የሰጣችሁት ዋጋ እጅግ በጣም ትልቅ ነውና ቃላት የለንም። እጅግ አድርገን እናመሰግናለን።